بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد السلام عليكم ورحمة الله وبركاته እንዴት ናችሁ ወንድሞቼ እህቶቼ ሰላም ናችሁ ደህና ናችሁ ግን ያለው አልহামዱሊላህ ሰላም ነኝ ኢንሻአላህ ታቆምንበት እንቀጥላለን ማለት ነው ሂዳየቱል ሙስተፊድን አህካም ኑን ሳኪናን እንደዚሁ ደግሞ ሚም ሳኪናን እንደዚሁ ደግሞ ኑንና ሚም ሁለቱ ሸዳ ሲሆኑ ምን አይነት ሁክም አላቸው የሚለውን አይተን አሳልፈናል ላላያችሁ ወደ ኋላ መለስ ብላችሁ ቪዲዮዎቹን ተመልከቷቸው ማለት ነው። طيب አሁን ደግሞ የምንማረው ስለ አል ይሆናል። እቺ በቅንድም አካል ያላቸው ስለዚህ ስለ አል ይሆናል አሁን የምንማረው ማለት ነው። ስለ አል በቁርአን ውስጥ እንግዲህ አል ብዙ ቦታ አለ፣ በሺዎች የሚቆጠር ቦታ ስላለች አል በምን መልኩ ትቀራለች የሚለውን እንመለከታለን። በጥሞና በደንብ እስከ መጨረሻው ድረስ አዳምጡ የተከታተሉ ማለት ነው። طيب ፈስል ነው። ፈስል ማለት ያለፈውና የሚመጣውን የሚለይ ማለት ነው። ፊ አሕካም አል ስለ አል ሁክም ነው የሚያወራው ማለት ነው። አልሙዓሪፋ አስተዋዋቂ አል ማለት ሙዓሪፋ ትባላለች በአረብኛ አስተዋዋቂ የሆነች ማለት ነው። ስለሷ ነው የምንማረው። ምን ይላል እዚህ ጋር 22ኛው ጥያቄ ላይ አል ይላል። አልሙዓሪፋ እቺ ሙዓሪፋ የምትባለው አል ኢዛ ወቅዐት ስትከሰት ማለት ነው ስትመጣ ቀብለ ሑሩፍ ልሂጃ ከአረበኛ ፊደል ቀድማ ስትመጣ ለምሳሌ አሊፍ ባታ ታጂ ማለት ከነኚህ ፊደላቶች ቀድማ እቺ አል ስትመጣ ማለት ነው። ከምሓለተን ለሃ ስንት አይነት ሓላት አላት ይላል። ስንት አይነት ሓላት ስንት አይነት ባህሪ አላት ይላል። ጠይብ መልሱ ምንድነው? እዚህ ጋር ለሃ ሓለታን ሁለት አይነት ሓላት ወይም ሁለት አይነት ባህሪ አላት ማለት ነው። ለሃ ሓለታን አረበኛውንም እግር መንገዳችሁ ይታመናችሁ ሂዱ። ለሃ ለሷ ለዚች ለአል ማለት ነው። ለአል ለዚች ለአል ሓለታኒ ሁለት አይነት ሓላት አላት ይላል። አንደኛ ቀመርያ ነው። ቀመርያ ጨረቃማ ማለት ነው። ሁለተኛ ደግሞ ሸምስያ ነው። ሸምስያ ፀሐያማ ማለት ነው። ቀመርያና ሸምስያ ለምን ተባለች ወይም ደግሞ በዚህ ስያሜ ለምን ተሰየመች የሚለውን እስከ መጨረሻው ካዳመጣችሁ ወደ መጨረሻ ላይ ነግራችኋለሁ። طيب ስለዚህ አል ሁለት አይነት ሓላት አላት። አል ቁርአን ውስጥ የምትገኘው እቺ አል ሁለት አይነት ባህሪ አላት። አንደኛው ቀመርያ ነው፣ ሁለተኛ ደግሞ ሸምስያ ነው ማለት ነው። طيب እዚህ ጋር ይላል 23ኛው ጥያቄ ላይ ማሂ ላም ቀመርያ طيب ለሁለት ከፍለን ቀመርያ እና ሸምስያ ካል የመጀመሪያው ክፍል ቀመርያ ምንድናት ይላል። ላም ቀመርያ ምንድናት? ማሂ ምንድናት? ምሷ ላም ቀመርያ ምንድናት ይላል። ሂየ ላም ቀመርያ ማለት እሷ አልዋቂ የምትከሰት ወይም ደግሞ የሚከሰት ነው ባዕዳ ከሷ በኋላ ከዚህ ከአል በኋላ አል አለች ከሷ በኋላ ቀጥሎ ማለት ነው። ከሷ በኋላ የሚከሰት ነው ሐርፉን ፊደል ሚን هذه الحروف ከነኚህ አሁን ወደፊት ከሚመጡ ፊደላቶች ውስጥ የሚከሰት ነው ማለት ነው። ወሂ እሷም ወይም ደግሞ ከአል በኋላ ከዚች ከአል በኋላ የሚከሰተው ፊደል ኢብጊ ሐጀከ ወኸፍ ዐቂመሁ የሚሉት እነኚህ ቃላቶች ናቸው። እነኚህ ቃል ማለት ከአል በኋላ የሚመጡ ፊደላቶች ናቸው ማለት ነው። ላመል ቀመርያ ስትሆን ስለዚህ የላመል ቀመርያ ፊደል ናቸው ማለት ነው። እነኚህ የአል አለች ያለች የአል የዚህ የላመል ቀመርያ ፊደል ናቸው እነኚህ ማለት ነው። ኢብጊ ሐጀከ ወኸፍ ዐቂመሁ 14 ናቸው። አሊፍ ባ ገይን ሐ ጂም ካፍ ዋው ኸ ፋ ዐይን ቃፍ ያ ሚም ሚም ሀ እነኚህ 14 ፊደላቶች የላመል ቀመርያ የአል ፊደል ናቸው ማለት ነው። ስለዚህ ላመል ቀመርያ ምንድናት? ሂየል ዋቂዑ የሚከሰት ወይም የሚመጣ ነው ባዕዳ ከሷ በኋላ ከማን በኋላ ልብ በሉ ከአል በኋላ ከዚች በኋላ የሚመጣ ነው ሐርፉን ፊደል ሚን هذه الحروف ከነኚህ ፊደላቶች ከነኚህ ማለት ነው ከነኚህ ወሂየ እነኛ ፊደሎች ደግሞ እነኚህ ናቸው። ኢብጊ ሐጀከ ወኸፍ ዐቂመሁ የሚሉት እነኚህ ናቸው ማለት ነው። ስለዚህ ላመል ቀመርያ ምንድናት? ላመል ቀመርያ አስተዋዋቂ ስም ስትሆን እሷም ሁለት አይነት ባህሪ ያላት ቀመርያ ሸምስያ ስትሆን ቀመርያ ማለት ደግሞ ወይም ደግሞ ቀመርያ የአል ቀመርያ
የኔ ከሷ በኋላ ኢብጊ ሐጀከ ወኸፍ አቂም የሚሉት እነኚህ ፊደላቶች ሲመጡ ያኔ ነው ቀመርያ የምትባለው ማለት ነው። እሺ እስኪ ምሳሌዎች ልንይ ማለት ነው። ምሳሌ ሚታሉ ዛሊከ የዚህ ምሳሌ ይላል። የዚህ ምሳሌ ለምሳሌ ኢብጊ ሐጀከ ወኸፍ አቂመሁ ነው የሚለው አይደለ? የነኚህ ምሳሌዎችን እስኪ ሚታሉ ዛሊከ የነኚህ ምሳሌ የመጀመሪያው እዚህ ጋር የመጀመሪያው አሊፍ ነው አይደለ? የመጀመሪያው አሊፍ ነው። ስለዚህ ምን አለን? አልአንዓም አል እቺ መጀመሪያዋ ሐምዛና አሊፍ እቺ አሊፍ ናት። እቺ አሊፍ እና ላም አለች ማለት ነው። እቺ እነኚህ ሁለቱ አል ናቸው። ባል አል እዚህ በቀን መካከል ያየራት እቺ ማለት ነው። እቺ አል እሷ ማለት እቺ ናት። እቺ መጀመሪያ ላይ ያለችው ማለት ነው። እቺ መጀመሪያ ላይ የምትመለከቷት እቺ አል እቺ ደግሞ ይችኛው ደግሞ ይችኛው አሊፍ ከላይ ላይ አላዋ ላይ የሐምዛ ምልክት ያለባት እቺ በዚህ ጋር እንደዚህ ቆም ያለችው እቺ አሊፍ ነው ማለት ነው። ስለዚህ አል ብለን የምንቀረው ማለት ነው። ስለዚህ እቺ አሊፏ እዚህ ጋር መከሰቷ የመጀመሪያዋን እቺ አሏን ቀመርያ እንድትሆን አድርጋታለች። አልአንዓም ቁርአን ውስጥ ወልአንዓም ብዙ ነው ያለው ማለት ነው። አልአንዓም አልአንሃር አልአብ አልኡም አልአኺራ አልአ ብዙ ነው ማለት ነው። ጠይብ ቀጣይ ፊደል ደግሞ ባ ነው አይደለ? ባ ቀጣይ ፊደል እንደምትሉት ባ ነው ይብጊ ከሚለው ላይ። ስለዚህ አልቢር አልበር አልቡር ሁሉም ማለት አልቢር መልካም ነው። አልበር የብስ ነው። አልቡር ማለት ደግሞ ዱቄት ማለት ነው። ዱቄት። ስለዚህ አሁን እቺ አሊፍና ላም ናት። አል ናት። ከአል በኋላ ባ መጣ። ስለዚህ ባ አል ምን አደረጋቻት? ቀመር እያደረገቻት ማለት ነው። ቀጣይ ያለው ፊደል ደግሞ ገይን ነው። ገይን እንደምትመለከቱት ገይን ነው። ስለዚህ ከዚህ ጋር ይላል አልገማም አልገ ገይን ወፈረታችሁ አልገማም። ስለዚህ ከአል በኋላ ገይን መጣ። ስለዚህ ከአል በኋላ ገይን መምጣቱ ላምን ምን አደረገው? ቀመርያ አደረገው ማለት ነው። ገይን ላምን ቀመርያ አድርጓታል አልን ማለት ነው። ቀጣይ ፊደል ደግሞ እንደምትመለከቱት ሐ ነው። ሐ ቀጣይ ፊደል ሐ ነው። ስለዚህ አልሐሚም አልሐሚም። ስለዚህ ከአል በኋላ እዚህ ጋር ሐ አለ። ይህ ሐው ላምን ምን አድርጓታል? አልን ቀመር እያደረጋት ማለት ነው። ቀጣይ ፊደል ደግሞ እንደምትመለከቱት ጂም ነው። ይኸው ጂም እዚህ ጋር አልጀና አልጀና ተብሎ ነው የሚቀራው ማለት ነው። ይሄ ስለዚህ ይሄ ጂም መምጣቱ አልን ምን አደረጋት? ቀመር እያደረጋት ማለት ነው። ምክንያቱም ከአል በኋላ ጂም ስለሆነ እዚህ ጋር ሌላ መሀል ላይ ሌላ ፊደል የለም። ቀጣይ ፊደል ደግሞ ምንድነው? ካፍ ነው። ይኸው ካፍ እዚህ ጋር አልከውሰር ኢና አዕጠይናከ አልከውሰር የምንለው ማለት ነው። አልከውሰር ይላል። አልከውሰር ወጥ የመጀመሪያው አሊፍና ላም አል ናቸው። ከአል በኋላ ማለት ካፍ አለ ማለት አልከውሰር። طيب ቀጣይ ፊደል ደግሞ ዋው ነው። ዋው አያችሁት? እዚህ ጋር ዋው ቀጣይ ፊደል ዋው ነው። እዚህ ጋር ምሳሌ ይላል አልዊልዳን አልወለድ አልዋሊድ አልወዱድ አልወሃብ አልዋጂድ ብዙ ናቸው። ከአል በኋላ ዋው ማለት ነው። ስለዚህ አልዊልዳን። ስለዚህ አል ብለን እዚህ ጋር ከዛ ዊ አለ ማለት ነው። ዊ አልዊልዳን። ቀጣይ ፊደል ደግሞ ምንድነው? ኻፍ ነው። ይሄ ካፍ ነው። ይሄ ደግሞ ኻ ነው የሚባለው። ኻፍ አይባልም። ኻ ነው ይሄ ኻ። ስለዚህ የኻ ምሳሌ እዚህ ጋር ይሁት አልኸይር ያኔ አልኸይር አልኹብዝ አልኸሩፍ አልኸይራት ብዙ ነው። አልኸይር። ስለዚህ መጀመሪያው አል ናት። ከአል በኋላ ኻ አለ። ኻው አልን ቀመር እያደርጓታል ማለት ነው። ቀጣይ ፊደል ደግሞ እንደምትመለከቱት ፋ ነው። ፋ ስለዚህ ጋር ይላል አልፊትና አልፊትና። ስለዚህ አል እዚህ ጋር አለች።
ቀጥሎ ያለው ፊደል ፋ ነች ማለት ነው። እቺ ፋ አልን ቀመር እያደረገቻት ማለት ነው። ስለዚህ ከአል በኋላ ፋ ሲመጣ ቁርአን ላይ የትም ቦታ በግል አልፊትና አልፈለቆ طيب ሌላው ፊደል ደግሞ አይን ነው። አይን እዚህ ጋር ነው አይን አልዓፊን ወልዓፊና الناس والله يحب المحسنين እያለ ቁርአን ላይ ይጠቅሳል። አል ይሄው የመጀመሪያው አል ተዛ አይን አልዓፊን በዚህ መልኩ ማለት ነው። ሌላው አልቀመር አል ይሄው ቃፍ ማለት ነው። ቃፍ ቃፍ አል ከአል በኋላ ባለ ቃፍ አለ ማለት ነው። ከአል በኋላ ቃፍ። ስለዚህ ከአል በኋላ ቃፍ መምጣቱ ለቃፍ ላምም ቀመርያ አድርጓታል ማለት ነው። አልቀመር አልቀመር። ጠይብ ቀጣይ ፊደል ደግሞ ምንድነው? ያ ነው። ያ ያ። ስለዚህ እዚህ ጋር ምን እንላለን? አልየውም አልየውም። ስለዚህ ከአል በኋላ እዚህ ጋር እንደምትመለከቱት ያ አለ። ያው አልን ቀመርያ ያደረጋት ማለት ነው። ሌላው ፊደል ደግሞ ቀጣይ ፊደል ሚም ነው። ሚም ሚም እዚህ ጋር ምትላላችሁ አልማል ይኸው የመጀመሪያው አል ነው። ከአል በኋላ ሚም አለ ማለት ነው። አልማል። የመጨረሻው ፊደል ደግሞ ሀ ነው። የመጨረሻው ፊደል ሀ ነው። እሱም አልሁዳ አልሁዳ። ስለዚህ ከአል በኋላ ሁዳ አለ ማለት ነው። ወማ አሽባህ ዛሊክ ይህን የሚመስል ሌላ ወዘተር እንደማለት ነው። ወማ አሽባህ ዛሊክ ማለት ይህን የሚመስል ሌላ ወዘተር። ስለዚህ እነኚህ በአጠቃላይ እዚህ ጋር ያየናቸው ቁርአን ውስጥ ያለው ጥቅሶች ለላመል ቀመርያ ፊደላቶች ምሳሌዎች ናቸው ማለት ነው። ኢብጊ ሐጀከ ወኸፍ አቂመሁ ቀላላቸው ፍዛቸው። አንድ ሰው መጥቶ የላመል ቀመርያ ፊደላቶች እነማን ናቸው ካላችሁ በቀላሉ ኢብጊ ሐጀከ ወኸፍ አቂመሁ ብትሉት በቃ ፊደላቶቹን መለሳቸው ማለት ነው። ኢብጊ ሐጀከ ወኸፍ አቂመሁ የሚለው የላመል ቀመርያን ፊደል ጠቅልሎ የያዘ ቃላት ነው ቃል ነው ማለት ነው። ግጥም ነው። ቤት ነው የተጅዊድ ላይ የተገጠመ ግጥም ነው። የዛ የግጥም ግማሽ ቤት ነው ማለት ነው። ግማሽ ቤት ነው። ስለዚህ ላመል ቀመርያ ባጭሩ ይሄን ትመስላለች ማለት ነው። እሺ ወርታች ወረደ ስንል ላመል ቀመርያ ለምን ተባለች? ይኸው እዚህ ጋር ወቱ ሰማ ይላል ትጠራለች። ላመን ቀመርየተን ላመል ቀመርያ ተብላ ትጠራለች። ላመል ቀመርያ ተብላ ትጠራለች። ላመል ቀመርያ ተብላ የተጠራችበት ማለት ቢማዕና ይላል። ቢማዕና ያ ማለት ላመል ቀመርያ ተብላ መጠራቷ ያ ማለት ይላል አነሃ እሷ ማናት? አል ማለት ነው። አነሃ እሷ አል ስለ ላመል ቀመርያ እያወራን ስለሆነ አነሃ እሷ ማለት ይሄ አል ማለት ነው። አል ተዝሃሩ ግልጽ ትሆናለች፣ በግልጽ ትነበባለች። ሚስለ ላሚ አልቀመር ልክ አልቀመር ብለን ላም እዚያ በግልጽ እንደቀራ ነው። እንደ ላመል ቀመር ምሳሌ ማለት ነው። እንደ ላመል ቀመር ምሳሌ። ስለዚህ ላመል ቀመርያ በግልጽ አልቀመር፣ አልገማም፣ አልወለድ፣ አልጀና፣ አልየድ ብለን በግልጽ ላምን እንቀራታለን በኢዝሃር። ያ ማለት ላም አል ኢዝሃር ነው ማለት ነው። ኢዝሃር ነው ማለት ነው። ኢብጊ ሐጀከ ወኸፍ አቂመሁ የሚለው ፊደል ላይ ግልጽ ናት፣ ኢዝሃር ናት ማለት ነው። ኢድጋም የምትሆንበት ቦታ አለ። እሱ ደግሞ በቀጣይ የምናየው ይሆናል። እዚህ ጋር በቅንፍ መካከል አንድ ቁጥር አውጥቷል። ታች ላይ ማብራሪያ ያለው ወርድ ብለን ነው። طيب ይኸው አንድ ቁጥር እዚህ ጋር ምን ይላል? ወዩንጠቁ ቢላሚ ላሟ ትነበባለች ይላል። የኔ አል ማለት ነው። አል ትነበባለች። ሳኪነተን ሳኪን ተደርጋ ትነበባለች ማለት ነው። ሳኪን በሳኪን ቢዱኒ ተከሉፊን ራሳችንን ሳናጨናንቅ ሳናስገድድ ማለት ነው። ረጋ ብለን ቀስ ብለን እንንባታለን ማለት ነው። ሚን ገይሪ ፈስሊን ፈስል ሳናደርግ ሳንለይ። ፈስል ማለት መለየት ነው። ሳንለይ ማለት ነው። ሚን ገይሪ ፈስሊን ሳንለይ ማለት ነው። መለየት ማለት ለምሳሌ አሁን አልቀምር ብንወስድ አል ብለን ረፍት እንወስድና ቀምር ማለት አል ቀመር ይኸው ፈስል ነው። አውሰክትን ይላል እዚህ ጋር አውሰክትን ወይ ደግሞ ያላ ሰክት ማለት ያው እረፍት ሳንወስድ ዝም ማለት አል ቀመር አል ብለን ቁርጥ አልፈን እረፍት ዝም ብለን እረፍት ሳንወስድ ዝም እዛው አየር ላይ ዝም ብለን ቀመር ማለት ይሄ አይሆንም ማለት ነው።
አማ ባዕዳሃ ማለት ያኔ አማ ባዕዳሃ ይላል። አማ ባዕዳ ከሷ በኋላ ያለው ፊደል ላይ ከሷ በኋላ ከአል በኋላ ያለው ፊደል ላይ ፈስል ሳናረግ ሳንለይ ወይም ደግሞ ሰክት ሳናረግ ዝም ሳንል ኢዝሃር አድርገን አልቀ አልቀመር አልገማም ብለን የምንቀራው ማለት ነው። ወማ ባዕዳሃ ከአል በኋላ ያለው ፊደል እሳ ሙተሐሪክ ሐረካ ነው። ወይ ፈትሐ ነው ወይ ከስራ ነው ወይ ዶማ ነው። ወሙኸፈፍ ሙኸፈፍ ብሎ ማለት ደግሞ ቀላል ነው ማለት ነው። ቀላል ነው ያኔ ሸዳ ነው። ምክንያቱም ከሳኪን አሉ ሳኪን ነች። በአረበኛ ላይ ደግሞ ከሳኪን በኋላ ሸዳ አይመጣም። ከሳኪን በኋላ ሸዳ አይመጣም ማለት ነው። ምክንያቱም ያ ሳኪን ያሸዳው ሁለት ፊደል ነበር። የመጀመሪያው ሳኪን ሆኖ ሳኪኑ ሸዳ ውስጥ ተጨፍልቆ ነው በሸዳ ተቀጥሎ የተቀረው ማለት ነው። ስለዚህ ከሳኪን በኋላ ሸዳ ሊመጣ አይችልም ማለት ነው ቁርአን ላይ። ስለዚህ ያው ይሄን ይመስላል። በዚህ መልኩ እናንተም አስተካክላችሁ ለመቅራት ሞክሩ ማለት ነው። ኢንሻአላህ በቀጣይ ደግሞ ይሄንን ላመ ሸምስያን የምንቀራ ይሆን ማለት ነው። ማሂ ላም ሸምስያ ላም ሸምስያስ ምንድን ናት የሚለውን በቀጣይ የምንማር የምንቀራ ይሆናል ማለት ነው። የዛሬ ጨረስኩኝ። ስላዳመጣችሁኝ አመሰግናለሁ። ሹክራን ጀዛኩሙላህ ኸይረን። ይህን ቪዲዮ ሸር ማድረግ አትርሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግንም አትርሱ ማለት ነው። አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንደዚሁ ደግሞ እዚህ የማስተምረው ትምህርት ላይ ይሄ መስተካከል አለበት የሚሉ ነገር ካለ ወይ የተሳሳትኩት ነገር ሳላውቅ የተሳሳትኩት ነገር ካለ ያለውን ነገር ኮሜንት ላይ ያሳውቁኝ ማለት ነው። ወሰለላሁ ወሰለም አላ ነቢና ሙሐመድ ወጀዛኩሙላህ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።